ማለት እንደዚህ አይነት ግንኙነት ምናምን እንድኖረኝ አልፈለኩም ነበር። አያቴንም ማገዝ ስለፈለኩኝ ትንሽ ጊዜ ሰርቼ ከዛ በኋላ ደግሞ ትምህርቴን ሄጄ መቀጠል እንዳለብኝ ስለማስብ እንደዚህ አይነት ነገር ግንኙነት እንድኖረኝ ምናምን አልፈልግም ነበር። ከዛ ከ14 ዓመት ሲሆነኝ ያ ልጅ እምቢስ ብዬ ስለነበር ማለት እንትን አደረገኝ ማለት ነው። ከዛ በኋላ ነው የነገረኝ ይሄንን ነገር ማለት ነው። አላቅም ነበር። ስልክ አልነበረኝ እንዳጋጣሚ ሆኖ ስልክ ልግዛልሽ ምናምን አለኝ። ከዛ አይ ችግር የለውም እኔ ሰርቼ እገዛለሁ ምናምን ብዬው ከዛ ስልክ ከመግዛቱ በፊት እኔ በአሰሪዬ ስልክ ነበር አያቴን ሳገኛት ምናምን ሳግዛት ብርም ስልክ ምናምን በሷ ነበር ሳገኛት ነበርና ከዛ በኋላ ስልክ ልግዛልሽ ስለኝ ችግር የለውም ሰርቼ እገዛለሁ ብዬው ነበርና እንዳጋጣሚ የሆነ ጊዜ ስመጣ ስልክ ይዞልኝ መጣ ማለት ነው። ስልክ ይዞልኝ ሲመጣ ተቀበልኩት። ያንን ስልክ ስላልነበረኝ ምንም አላልኩትም፣ ተቀበልኩት። ግን አሰሪዬ ይሄ ልጅ በጤናው አይደለም እንደሚያደርግሽ ተረጋጊ፣ አንቺ ገና ልጅ ነሽ ትለኝ ነበር እና እሺ ምናምን እላት ነበር። እኔም ሰማት ነበርና እንዳጋጣሚ ሆኖ ስልክ ሰጠኝ ምናምን። ከዛ በኋላ ግን ከዛ በፊት ምንም አይመስለኝም ነበር። ከዛ በኋላ ግን በቃ ስለሱ ነበር ማስበው ምናምን እንትን አለኝ ማለት ነው። ልጅም ስለነበርኩኝ በቃ አታለለኝ ማለት ነው። ከዛ ላግባሽ ምናምን አለን። ከዛ ችግር የለውም ተጋቡ ምናምን። ያክስቴ ልጅም እሱን ነው የምታግዘው ምናምን ለኔ ደንታ የላትም ምናምን። እሺ በቃ ምናምን ብለን እንትን አለን። እሱ ደግሞ ስልኩ ላይ ማለት እዛ ወደ እንትና ጎዴ የሚባል ነበርና ወደ ጎዴ ሄጄ በስልኩ ላይ አሰርቼበት ነው ያመጣሁት ስልኩን ብሎ የነገረኝ። ልጅ አንድ አመት ከሞላ በኋላ ነው ይሄንን ነገር የነገረኝ ማለት ነው። ከዛ አንድ ላይ የኖርን አይ እኔ ሽምግልና መላክ አባትም የለኝም ካንቺ ጋርም ለመኖር ፍላጎትም የለኝም። ከዛ በፊት ግን በጣም እንትን ይለኝ ነበር፣ ሽረብሽኝ ነበር። በቃ ሰላም ካለኝ ሰው ጋር ይጣላ ነበር፣ ካልገደልኩት ምናምን ይለው ነበር ማለት ነው። ሰላም ካለኝ እንደው ያንን ሰው ተከትሎ ይደባደብ ነበር። ከዛ በኋላ ካገባኝ በኋላ ግን በጣም እርጉዞኝ በጣም አሰቃየኝ ማለት ነው። እርጉዞኝ ያሰቃየኝ የነበረው ምን ነበር? ምግብ እንደዚህ አያመጣልኝም ነበር። በጣም ይርበኝ ነበር። በዛ ላይ ደግሞ እርጉዝ ነኝ። የ14 ዓመት ሆኜ አረገዝኩኝ ምናምን እርጉዝ ነኝ። በጣም እንትን አለኝ፣ ከበደኝ። በቃ ሁሌ በገባ በወጣ ቁጥር ይደበድበኝ ነበር ምናምን ማለት ነው። በጣም ይደበድበኝ ነበር። እስካሁን ያመኛል እሱ የደበደበኝ ቦታ ማለት ነው። ይደበድበኝ ነበር፣ ያስርበኝ ነበር። በቃ ለአያቴ መደወል አለብኝ ካልኩት አንቺ ምን ዘመድ አለሽ እና ነው የምልኝ ማለት ዘመድ እንዳለኝ ማለት ያውቃል። እያወቀ አንቺ ምን ዘመድ አለሽ? አንቺ እኮ እናትሽም እኮ ጥላኝ ሄደችው፣ አባትሽም እኮ የማይፈልግ አንቺን እኮ ማንም አይፈልግሽ ምናምን እያለኝ ማለት ነው። እኔ እንደዚህ የሚያስብለኝ አያቴ ጋር ስላደኩ ነው ምናምን ብዬ ከሱ ጋር ለመኖር በጣም ከሱ ጋር መኖር የምፈልገው ለልጄ ስል ልጄ አላባት እንዳታድግ ስለምፈልግ ማለት ነው። ካላባት ልጄ ካደገች ነገ ደግሞ የኔ ፋንታ ልጄ ላይ ነው የሚወርቀው። ልጄ ደግሞ ብቻዋን እንድታድግ አልፈልግም ብዬ በጣም እስከ 2 ዓመት በጣም ታገልኩኝ። ማርያም ምንም ነገር ሳይኖረኝ እንኳን እኔን ለልጄ እንኳን ልጄ ወልዳ ምናምን ከሆስፒታል የምትወጣበት ጨርቅ እንኳን ምገዛልኝ ሰጣኝ ማለት ነው። ማርያም ይሄ ሳወራ ቆይቷል ታሪኩ እስካሁን እንትን ይለኝ ሳስበው በቃ በጣም እንትን ይለኝ ይረብሸኛል ምናምን ማለት ነው። እና የሆነች በፊት መሰራበት ቤት ነበረኝና ለሷ እንዳጋጣሚ ለሷ ደወልኩ፣ በዶክተሮቹ ስልክ ለሷ ደወልኩኝና ማርታ እኔ እኮ እንደዚህ ወልጄ ሆስፒታል ነው ያለሁትና የምወጣበት ብር ያስፈልገኛል እና እኔ ደግሞ ብር የለኝም አልኳትም ማለት ነው። እሷ ደግሞ እግዚአብሔር ይስጣት እየሮጠች መጣችና እንደ ልጇ ነው የምታይ ምን ሆነሽ እንዴ ስመጪ አደውኝ እንደ ምናምን አለች ማለት ነው። ከዛ አይ እኔ እኮ ምንም ማንም መጥቶ ስለማይጠይቅ አንቺን ደግሞ እንዳላስቸግርሽ ብዬ ነው
አልኳት ማለት ነው። እሷ እንዳጋጣሚ ስትመጣ ለልጄ ልብስ ደግሞ ለኔ የምለብሰው ሽቲ ምናምን ፎጣ ይዛልኝ መጣ ማለት ነው። እኔ ቅዳሜ ማታ 4 ሰዓት ሆስፒታል ገብቼ እንዳጋጣሚ ጓደኞቼ ከኔ ጋር ረገዙ ሁሉ በእንትን በኦፕሬሽን ነበር የወለዱት። አላውቅም እንዴት እንደረዳኝ። እኔ ግን ኖርማል በቃ በሚጥ ወለድኩኝ። ከወለድኳ በኋላ ግን ልጅ የሚጠቅልሉ ጨርቅ አጣኝ ማለት ነው። እሱን ሆኜ የኖርኩት ልጄን ካላባት እንዳላሳድግ ገና እኮ ልጅ ነሽ ባል ነበር እና ልጄ ካላባት እንዳታድግ ብዬ በጣም እንትን አልኩኝ። እሷም እዛ የሚያጣይ ምናምን ከወለድኩኝ በኋላ እኔን ቤት አስተኝታ ምናምን በራሷ ወጪ ልብስ ገዝታለኝ ምናምን ሁሉንም ነገር አሟታል ምናምን ያደች። እሷ እንትን ካለችኝ በኋላ ማን ይስራልኝ ምግቡ ማለት ነው። ምሰራልኝ ሰው የለም። እኔ ደግሞ በጣም ያዞረኛል። በጣም እርጉሶኝ በጣም ስለተወዳሁ ያዞረኛል። በቃ ልጅ እንኳን ማቀፍ አልቻልኩም ማለት ነው። እንዴ ያስኳት እጄ ተቀምጬ ወርቃለሁ ማለት ነው። በጣም ተርቤም ደሙ ፈሶ ስለነበር ምናምን መሰለኝ በጣም ተቸገርኩኝ። አንድ ወር ምናምን በጣም ተቸገርኩኝ። ከአንድ ወር በኋላ ግን እሷን መጣይ ምናምን ስቶቭ ምናምን አምጥታልኝ በቃ እሳቱ እንዳቃጥልሽ ስቶቭን እንትን እያረግሽ ተጠቀም ምናምን ብላ ባሌ ማድረግ ያለበትን ምንም ማታቀኛት ሰሪ የነበረችው ሴት ስታግዘኝ ምናምን ነበር። ከዛ በኋላም ደግሞ ያን እርጉዝ ሆኜ በጣም በቃ ይረግጠኝ ነበር። ካልገደልኩሽ ይለኝ ነበር በጣም በቃ እኔ እንደው ፈጣሪ ወይ እንደው ቅዱስ ሚካኤል ቅዱስ ገብርኤል እንደው ልጄን ብቻ አሳቅፍልኝ፣ እኔ ከሱ ምንም የምፈልገውን ነገር የለም እለው ነበር። እንደሱ አልሆነ። ፈጣሪም ልጄን አሳቀፈኝ። ወለድኳት መጣሁኝ። ልጄ 2 ወር ምናምን ሶሆን አገዘ። እኔ ተኝቼ ማርያምን እኔ ተኝቼ ከጎኑ የሆኑ ከሌላ ስልክ ሴት ጋር ያወራ ነበር ስልክ ማለት ነው። መጣሉ ምናምን እኔ እንደዛ ሆኜ በአንድ ወሬ ምናምን እኔ ወልጄ በሁለተኛው ቀን ውጭ ነበር ያደረው። እኔ እንግዲህ አራስ ነኝ ምናምን ውጭ ነበር ያደረው። እኔ ሆስፒታል ሆኜ እሱ የት እንዳደረ አላውቅም። ተደውሎልኝ ነው የመጣው። እሁድ ዕለት ጠዋት 4 ሰዓት ተደውሎልኝ ነው የመጣው ምናምን እና ልጄ ስትወልድ አጠገብ አልነበረም። ልጄ ስትወልድ የሚይዝልኝ ሰው አልነበረም። ከዛ ልጄ እንትን እያለች 2 ወር ምናምን ስለሆነ በቃ ባሰበት በቃ ምን ልበልህ እኔ ማመን አቃተኝ ማለት ነው። እንዴት እንደዚህ ሊሆን ቻለ ምናምን ብዬ በጣም ጨነቅ ነበር፣ አለቅስ ነበር። ከዛ የተነሳ በቃ ሁሌ ጮጋራ ታማሚ ሆንኩኝ። ሁሌ ነው በቃ ሰራለው ምናምን። ከዛ በኋላ ሰራለው ግን በየሳምንቱ እየሄድኩኝ 500 600 እየከፈልኩኝ ታከም ነበር። እንትን አለብሽ ጮጋራ አለብሽ እንዱ ዶክተሩ ከዚህ በፊት ስለሚያቀኝ እቺ ልጅ ምን ሆና ነው ይላታል። አሰሪ ማለት እቺ ልጅ ምን ሆና ነው እንደዚህ ሆነችው እንዴ? ማይሆና እኮ ልጁን አትፋተው በቃ አትሄድም እንደ ዘመድ የላትም እናት አባት የላትም ምን ሆና ነው እንደዚህ ሆነችው ይላት ነበር። እና እንዴ እኮ እርጉዝ ሆና ነው ምናምን። ኧረ ከሰው እኮ ተራ ወጣች ከሰውነቷ እኮ እንዴ እያለቅ እኮ ነው አታያትም እንደ እኔንም ራሱ እንደዚህ ልታከም ምናምን ሲሄድ ለምን ትተሽ አትሄጂም? ልጅ እኮ ያድጋል ካላባትም እኮ ያድጋል። አንቺም እኮ ካላባር ነው ያደግሽው። አይዘሻት ሂጂና እዛው ከዘመዶችሽ ጋር አሳድጋል ልጅሽን። ካላባት ልጅ ጎዳና ላይ ወርቆም ያድጋል። እንኳን አንቺ እናቷ እያልሽ ካላባት የሚያድግ ስንት አለ። አንቺም አድገሻል፣ አያትሽ አሳድጋሻለች፣ እግዚአብሔር ይስጣት ምናምን ይመክረኝ ነበር ምናምን። ከዛ እንዳጋጣሚ ባሰበት 1 አመት እንደምንም ሆኖ ሞላ። ልጅ 1 አመት ሲሞላላ ጊዜ ልጅን በቃ ራሴ ነኝ እንትን ማደርጋ ዳይፐርም ምንም ቤቱን ክራይ የምከፍለው እኔ ነኝ። እንደዛ ሆኜ ወገቤን እንኳን አስሬ ማርያም እዛው ቤት እየዞርኩኝ ልብስ አጥብ ነበር። ልብስ አጥብ ነበር። ደግሞ እንደዚህ ቡና እየሄድኩኝ ወቅጬ ምናምን አፍልቼላችሁ ወጣ ነበር ምናምን። ስለምሰጠኝ 20 ብር ምናምን ከተሰጠኝ ለልጄ ይጠቅመኛል። ዳይፐር ይገዛላታል። እንኳን ጡቱ የኔ ነው። ጡት ወተት አጠጣችም። የጣሳ ወተት ምናምን አልተጠቀምኩላትም። የኔን ነው
ጡቴ ካለ ተጣባለ ከሌላ ደግሞ ከጎረቤት ምናምን ሩዝ ተቀቀለ ምናምን እያመጣት እያበሏት 1 አመት ሞላ። ከዛ 1 አመት ሲሞላላት እኔ ስራ መስራት አለብኝ። ስራ መስራት ስላለብኝ ልጅቱ ያዛት አንተ ቤት ስለምትቀመጥ እኔ ስራ ሰርቼ እመጣለሁ። ቤቱም ሁሉንም ነገር መቻለ ካልቀረ አንተ ልጅቱን ያዛትና እኔ ስራ ልስራ አልኩኝና አመት ሲሞላላት እኔ ስራ ጀመርኩኝ። ስራ ከጀመርኩኝ በኋላ ቡና እንደዚህ እያዞርኩኝ እሸጥ ነበር። በዛ ከስርዬ ቤት ከሱ ጋር ሆኜ የሆነ ስራ ጀምሬ ነበር። ቡና ባዞር ማለት ነው። ቡና ቤት ለቤት የሳይት ለሳይት እየዞርኩኝ እሸጥ ነበር። ከዛ በኋላ ስራ ጀመርኩኝ። በፊት የሚያውቁኝ ደንበኞቼ ምናምን እንዴ የጥፍተሽ ነው ደግሞ ከስተሻል ምን ሆነሽ ነው ምናምን ስለኛ እንደዚህ እኮ ሀገር ቤት ገብቼ ምናምን ታሪኬ ማካፈል አልፈለኳቸው። እንደዚህ እኮ ሀገር ቤት ገብቼ ነው ምናምን ያልኳቸው። 1 አመት ከእንደዛው 3 ወር ምናምን እንደቆየው በቃ እኔ ምንም ማድረግ አልችልም፣ አንተ አልተለወጥክም። እኔ ደግሞ ልጄ እንዱ ማሳድገውን አቅም ባጣ እገላዬን ሽጬም ቢሆን ልጄን አሳድጋለሁ አልኩት። ልጄን አሳድጋታለሁ። እኔ ለልጄ አላንስም፣ ምንም ልጅ ቢሆንም እኔ ለልጄ አላንስም። እንኳን የምር እንኳን በቃ ገላዬም ሽጬም ቢሆን ቀን ስራም ሰርቼም ቢሆን ልጄን አሳድጋታለሁ። አንተ ብቻ ከወጣ በቃ ሰላም እንደው ልጅ ወልጄ እንኳን እንዴነሽ ምናምን ካለኝ ያንን ሰው ሄዶ ከየት ነው የምታውቃት? ከየት ነው የምታውቂያት? ለምንድን ነው ሚስቴን ሰላም ያልሻት? ለምንድን ነው ሚስቴን ሰላም ያልካት? ያለ አጎቶቹ አረ ባልሽ እኮ ልገልን ነው ማርያምን እዛው አካባቢ በአጎቶቹ በኩል ብር ይላክልኝ ነበር። 100 ብር 50 ብር ይሄን ለልጅሽ አድርግላት ምናምን እየተባለ ይላክልኝ ነበር። እና ይሄ ሰው ለምን መጣ ቤትሽ? ለምንድን ነው የመጣው ይሄ ሰው? በቃ ሰላም ያለኝን በቃ አላቅም። ለምንድን ነው እንደዚህ የምትሆነው? ሰው እኮ እንትን ስለሚለኝ ነው፣ ለማገዝ ፈልጎ ነው። እኔ የት ሄጄ ነው ሰው የሚያግዝሽ? አንተ እኮ ስራ አትሰራም ካልኩት እኔ ስለ ስራ እንደማልሰራ ከታውቅሽ ነው እያየሁት፣ የምር እያየሁት የቤቱን እንትን ማሞለው እኔ፣ የቤቱን ክራይ የምከፍለው እኔ፣ ከየትም ብዬ አምጥቼ የምከፍለው እኔ ነኝ። እንደዛ እየሆንኩኝ እኔ የት ሄጄ ነው ቤት ክራይ እንትን ብለሽ አጎቶችሽ የሚከፍሉልሽ ምናምን? አንተ እኮ ስራ እየሰራ አይደለም፣ ልጅም ስለምትይዝ የቤትም ስለምትሆን ችግር የለውም። እንደዚህ ካገዙኝ እኮ እኔ ልጅን ማሳደግ አያቅተኝም ምናምን እለው ነበር። እኔ አባብለው ነበር። እኔ ነኝ የማባብለው ማለት ነው። ስለሚመታኝ በቃ ስመታኝ አይኔ ጥርሴ ምንም አይልም። እንዲሁም በቃ ጭቃ በለው እንደ ጭቃ ነው የምረግጠኝ ማርያምን። እንደዛ እያደረገኝ 1 አመት ከ6 ወር ምናምን ሆነኝ። ስራ ሰራሁኝ። እንደዛው 100 ብር በቀን እቁብ ገባሁኝ። የ3 ወር እቁብ ገብቼ እቁብ ወጣልኝ። በመጨረሻ ሞተር ነው የምፈልገው አገር ቤት አያቴ ጋር መመለስ ስለምፈልግ በመጨረሻ ነው መውሰድ የምፈልገው አልኳቸው። በመጨረሻ እቁቡ እንዳጋጣሚ ተሰጠኝ። በቃ በመጨረሻ ወሰድኩኝ። መቀጠል አልፈልግም። መቀጠል ስለማልፈልግ በመጨረሻ ወሰድኩኝ። በቃ ሸንጣዬን ለልጄ ምናምን ገዛሁኝ። በቃ ትቼው ልወጣ አካባቢ የሆነ የምነግርሽ ነገር አለኝ አለ። በዛ ሰዓት በጣም ጓደኞች አሉት። በቃ ሆቴል ነው የሚያድረው እና ሊሄር ነው ምናምን ብዬ እንደማታ ነገር ወጣ ከቤት ማለት ነው። ከዛ ደወልኩለት ጠዋት ቲኬት እንድትቆርጥልኝ ነበር ምናምን አልኩት ማለት ነው። መጣ። ልትሄጂ ነው እንደ ምናምን አለኝ። አዎ ሊሄር ነው ምናምን አልኩት እና የሆነ የምነግርሽ ነገር አለኝ አለኝ። እሺ ንገረኝ ምንድነው አልኩት። እኔ አንቺን ሳገባሽ አለ አንቺን እኔ ሳገባሽ ያኔ ማርታ ጋር ሆነሽ እምቢ ብለሽኝ ስለነበር በስልኩ አሰርቼ መተት አሰርቼበት ነው አምጥቼ ላንቺ የሰጠሁሽ። ለዛ ነው የኔና ያንቺ ትዳር ከፈጣሪ ሳይሆን ከጠንቋይ ወይም ከሰይጣን የመጣ ነው። ስለበደልኩሽ ስላሰቃየውሽ በጣም ይቅርታ አለኝ ማለት ነው። ይቅርታ አለኝ። ችግር የለውም እኔ መሄድ ነው የምፈልገው ከሱ ጋር። ይቅርታ በዬ ምናምን መቀጠል አልፈልግም ከሱ ጋር መሄድ ስለምፈልግ እሺ በቃ ችግር የለውም ምናምን አልኩት። እዛኑም ቀን ይቅርታውን ተቀበልኩኝ ሄድኩኝ። እስካሁን ድረስ ግን ከዛ ይቅርታ ማለት ከበደለኝ ካሰቃየኝ በኋላ ይቅርታ የሚጠይቀኝ ተጸጽቶ ነው ወይስ
ለምንድን ነው ይቅርታ የጠየቀኝ? ይሄም ጥያቄ ነው የሆነብኝ ማለት ነው። እና እስካሁን ድረስ ልጄን ቤት አምጥቼ ቤት አስተዋወቅኳቸው ምናምን። አያቴ ማየች እናቴም ሄጄ አሳያቸው ምናምን። ካሳያቸው በኋላ 3 ቀን ምናምን አያቴ ጋር ቆየሁኝ። እነሱ ጋር ደግሞ መሄድ አለብኝ ወደ እናቱ ቤት ምናምን ሄድኩኝ። እዛ ሄጄ እንደዚህ እኔ የአረብ ሀገር ፕሮሰስ መጀመር አለብኝ በአክስቴ በኩል መጀመር ስላለብኝ እኔ ወደ አያቴ መሄድ አለብኝ ልጅቷን ያዟት ምናምን ብዬ ለነሱ ልጅቱን ሰጣቸው። እነሱም እንትን አላሉም። ልጅም ስለሌላቸው ልጅቷን ተቀበሉት። እኔም ደግሞ ፕሮሰስ እንዳጋጣሚ ሆነው በአክስቴ በኩል በአክስቴ ልጅ በኩል የአክስቴ ልጅ ጆርዳን ነበረና እሷ ፕሮሰስ ጀምራልኝ ምናምን መጣው ማለት ነው። መጥቼ እዛም ያለው ልጄን አንድ ቀን ደውሎ ልጄ እንዴት ናት ምናምን ብሎ ጠይቋት አያውቅም። እስካሁን ድረስ ልጄን እየጠየቃት አይደለም። ለምንድን ነው የማይጠይቀው? ለምን ግራን የገባኝ ማለት ውሰጃት አሁን እስካሁንም እንትን ምረዳት እኔ ነኝ ልጄ ስለሆነች ለልጄ ደግሞ የሚያቅተኝ ነገር የለም። ሁሉንም ነገር አደርግላታለሁ። ግን ልጁን ለምንድን ነው የማይፈልጋት ማለት ግራ የገባኝ ነገር ነው። እዚህ ላይ ደግሞ የሆነ ነገር እንድትለኝ ስለፈለኩ ማለት ነው። እና ለዛ ነው ታሪኩ አጣራ አድርጌ ብነግራችሁ ይሄ ነው ማለት እስቲ የሆነ ነገር እንድትለኝ ነው የምፈልገው እኔ። አሁን የት ነው ያለሽው አንቺ? ግን ያለው ሳውዲ ከመጣሁኝ 2 ዓመት ከ6 ወር። እሱ የት ነው ያለው? እሱ እስካሁን ጅጅጋ ነው ያለው። የት? ጅጅጋ ነው ያለው ሶማሌ ክልል። ልጅሽስ? ልጄ እዛው ወላይታ ነው ያለችው ከአያቶቿ ጋር። የአንቺ ቤተሰቦች ጋር ነው ያለችው? የኔ አያቴ ጋር ስለሆንኩኝ አያቴ ደግሞ አሁን በጣም ደክማለች አርጅታለች። እና ለነሱ ለቤተሰቦቹ ለአባት እናቱ ነው የሰጠው። ኦኬ እስቲ ሚዩት አድርጊ። ትንሽ ከባድ ነው። ምክንያቱም እንደዛ እየተደበደብሽ እና እንደዛ አይነት መከራና ስቃይ እየደረሰብሽ ለምን አብረሽው መቆየት እንደመረጥሽ እሱ እንቆቅልሽ ነው። ግን ዋናው ነጥብ አብሮሽ የነበረው ሰው ሴጣን የሚቀናበት ሰው። አሁን ልጁን ያያል አያይም የሚለውን ጥያቄ ራሱ መጠየቅሽ ያስገርሙኛል። ይሄንን ሰው ከልጅቷ ነው ማራቅ ያለብሽ እኮ። ልጅሽ የደረሰችበት ነው መድረስ የሌለበት። አባት አይደለም ጎረቤት እንኳን መሆን የለበትም። አራያ መሆን የሚችል አባት አይደለም። ገብቶሻል? በተቻለሽ መጠን ብታረጊ ጥሩ የሚሆነው ልጅሽን ይዘሽ ርቀሽ ከዚህ ሰው የት እንዳለሽ ራሱ ሳያውቅ ልጅሽን ማሳደግ ነው። ገብቶሻል? እንደገና አሁንም ወደሱ የመሳብ ለምን ልጁን አይጠይቅም ምናምን። እግዚአብሔር ያዝላት ለልጁም የሚመለስ አይደለም ይሄ ሰው። ገብቶሻል? ስለዚህ ከሱ በመላቀቅሽ አሁን በህይወት ተርፈሽ። ምክንያቱም እንደዚህ አይነት ሰው ነፍስ እንኳን ሳያጠፋም ይመለሳል። እውነቱን ለመናገር ሴት ልጅ መመታት የለባትም። መመታት አይደለም እንደው ጥሩ ልብ ያለው ወንድ ስድብ ራሱ አይሳደብም፣ ራሱ ነው የሚያስከብረው። ገብቶሻል? በዱላ ነገሮችን ለማረጋገጥ ሰው በንግግር ሲያቅተው በዱላም ደብድቦም ምን አድርጎም ለማሳመን የእሱን ሀሳብ የሚሞክር ሰው ጤናማ አይደለም። ስለዚህ ከዚህ ሰው መራቅ ነው ያለብሽ። እኔ እናት ጭራሽ አንቺም ልጅሽም ጋር መድረስ የለበትም። ልጅ አሁን ሰራ አድርገሽ ቶሎ የት እንዳለሽም ማንም አይበቅ ምናምን ሄደሽ ሀገርሽ እሱ ወደዚህም ሳይመለስ ቀስ ብለሽ ልጅሽን የመውሰድ መብት ስላለሽ ልጅሽን ይዘሽ ራስሽን ስራ እየሰራሽ እርቀሽ ሌላ ከተማ ሄደሽ አንገትሽን ደፍተሽ ልጅሽን በስነስርዓት እያስተማርሽ አሳድጊ። ካደገች በኋላ ልጅቷ የራሷን ውሳኔ ራሷ ተወስን። አባቴ ብላ ፍለጋ ሄደሽ ትሂድ። አጠገብሽ ግን እንዳይደርስ የምትሰሚ ከሆነ
አይ ብለሽ አሁንም ልጁን ይሄ እንደገና እኔን የሚያገኝ የምትይ ከሆነ ቀጣይ የሚሆነው በነፍስሽ ነው የሚመጣው። እሺ አሁንም ደግሞ ማለት ነው አሁንም እዚህ ሆነሽም ከእሱ ጋር ምንም አይነት ኮሚኒኬሽን እንዳታረጊ፣ ስልክም እንዳትደዋወይ፣ ቴክስትም እንዳትጻጻፊ፣ ደብዛሽን አጥፍተሽ ቀስ ብለሽ ልክ ብለሽ ስትሄጂ ልጅሽን ከአያቱ ጋር ወስደሽ ራስሽ አሳድጊ። ይሄ ነው መፍትሄው። እሺ መልካም ቀን። እሺ አመሰግናለሁ። ጋይስ ማውራቷ ነው። እሺ ህክምናው ያው ይረዝማል አንዳንዴ፣ ግን ሰዎች የሚያወሩበት ቦታ ላይኖራቸው ይችላል። ገብቷቸዋል። አሁን እቺ ልጅ የሚያዳምጣት ሰው ላይኖር ይችላል። ቁጭ ብሎ የራሴን ታሪክ ላውራ እስኪ የውስጤን ህመሜን ላውራ ብትል እኔ አንቺን ህመም ለመስማት ጊዜ የለኝም ምናምን ብዙ ጊዜ ላይኖሩ ይችላል። ይሁን ጓደኛ ቤተሰቦቿ ላያዳምጧት ይችላሉ። ገብቷቸዋል። ማውራቷ አሁን ስንት ደቂቃ ፈጀች? 30 ደቂቃ ፈጅታ ህይወቷ ውስጥ ያለው ነገር የሚቀል ከሆነ ምን ችግር አለው ብናረገው? አንተን ነገር ማክሲመም እንኳን የምንቆየው 1 ሰዓት ተኩል ነው። ሰው አንዳንዴ ረጋ ብለን እንትን ማለቱ አሪፍ ነው። እሺ ማዳመጡ። አሁን ምንም የነገርናት የተለየ ነገር የለም፣ ግን ማውራቷ ግን ቀሏታል ማለት ነው። እሺ